ጣፋጭ እንደ እንጆሪ ሽታሽ ደግሞ ሮዝመሪ ከግቢው በሙላ የውበት ፊት አውራሪ ሚስ ቤሪ ሚስ ቤሪ ሸርተፈሪ ጣፋጭ እንደ እንጆሪ ሽታሽ ደግሞ ሮዝመሪ ከግቢው በሙላ የውበት ፊት አውራሪ ሚስ ቤሪ እኔ ምንሽ ፊዚክስ አስተማሪ እንደሆንኩ ታውቂያለሽ። ስሌት ምናምን ይጠይቃልኛ እና ስለ ውበትሽ ላሰላ በሬሽዮ ስኬሉን እንትን ልላልኩና ከስኬል ያፈነገጠ መልክ ነው ያለሽ። ስርዓተ ቢስ ውበት ነው ያለሽ። መረን የለቀቀ ውበት ነው ያለሽ። ዊጋጥ ወጥ ነው መልክሽ። ተፈሪ እንዳይሰማን ስፖርት አስተማሪ ተይ እንጂ ሚስ ቤሪ እኔን ማወዳደር ከስፖርት አስተማሪ ይኸውልሽ፣ በተመስገን እንጀራ አልገባም ብዬ ነው እንጂ ፊዚክስ እና ስፖርትን በተመሳሳይ ሰዓት ማስተማር የምችል ሰው ነኝ። ይኸውልሽ ይኸው ተማሪን ሰብስቦ ገመድ ማዘለል ቁም ነገር ሆኖ ነው። ተይ እንጂ ሚስ ቤሪ ይኸውልሽ፣ ደሞዝ ደግሞ እንደምበልጠው ታውቂያለሽ፣ 4-5 እጥፍ። አትዳፈር ተፈሪ። ደግሞ የሚያወራኛል ዳይሬክተሩ መሀሪ። በእውነት ዳይሬክተሩ መሀሪ ጡረታ የወጣ ሰው ምን ያደርግልሻል? ማለት በጣም ጥሩ ጥያቄ ነው። ይኸውልሽ ዳይሬክተርና ሙያ ማለት ሰው መንቀሳቀስ ሲያቀተው እንዲሁ አንቺን ለመደገፍ ይሄ ሰውዬ ቤት ቁጭ ከሚል ተብሎ የሚሰጥ ሙያ ነው እንጂ እሳቸውንም ቢሆን ደሞዝ በልጣቸዋለሁ። ያዛው እንዲቀርብሽ ሚስ ቤሪ። እኔ የምልሽ ትንሽ ስለ ፊዚክሱ ቀውት ካለሽ አንቺን ሳስብ ልቤ ወጣ። እስኪ እቺን ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። ኑሮ እንዴት እንዳስጠላኝ። የቤት ኪራይ አለ፣ አስቤዛ አለ፣ እንደገና ዱርዬ ማታ ምን አይነት ነገር ያያቴም እንዴ በእናትህንም ታው ምንድን ነው የሚገፈትረኝ? አይደል እንዴ መተው ማስገፈተርከኝ ልምታው በእናትህ ና እዚህ ቆም። ኧረ በእግዚአብሔር ለምንድን ነው የምትለኝ? ኧረ አውርደኝ እንዴ! እኔ አባት የለኝ እናት የለኝ። ለምን ትመጣኛለህ? የቤት ኪራይ ደርሶብኝ እዚህ ሀገር እንዳለ እኔ ላይ ነው እንዴ በረታው? ንፍጣም ናታ አታወራኝም እንዴ? ድጉም እኔ ወራ ምት እኔ ግን ማለት ነው ቻርሊ ዳቦ ቤት ስለከፈተ እንዴት ደስ እንዳለኝ። ምን ነው ደስ የሚለው? ደስ አለኝ። ምን ማለት ነው? ሰርቷል፣ ይሳካለት ነው። በቃ አንድ ዳቦ 15 ብር ወንበል በቃ ታዲያ ቢሆንስ በቃ 30 ዳቦ ሸጠ እንበል። ኧረ እስከ 600 ምናምን የሚሸጥ የሞል እንዴ ዲቲስ እና ታዲያ 600 ዳቦ ሸጠ እንበል ባለል እንኳን ደስ ይለኛል እንበል ግን እሺ። ከዛ ደግሞ ለሰራተኛ 4000 ብር ከፈለ። 6000 እኮ ነው የሚከፍላችሁ። ፓኬጅ ክፉ ስለሆነ 2000 ብር ቢከፍላስ እንበል ምንድነው ክፉ? ምንድነው አንተ ጭራሽ በቃ ሊጣብኩቶ መብራት ጠፋም እንትን እኮ አለው ጀነሬተር ገዝቷል። ሙሉ ነው የገዛው። አንተ እንዴት ጠዲ እንደሆነ ታውቃለህ ማለት ነው። ኩፍ የምትሆነው አንተ ጋር ሬሶ ይታባ ዱቄት ጠፋም በል በቃ እንበልና ሲጀመር ዱቄት በስች ነው ነዳጅ ነው የጠፋው። እሱም ይገኛል ሰሞኑን በቃ እሺ። ዱቄት የጫነ መኪና ነዳጅ አልቆበት ለምንድነው ምክፍ የምትሆነው አንተ? በእናትህ ኧረ ሂድ በእናትህ በል ምንድነው ባሪና ማንቺ ማሪከር ያው እኔ ለሱ ታውቂያለሽ ሞት እንደምመኝለት ይሄ ልጅ ራሱ በቀን 60 ብር ይወጣል ለትራንስፖርት። እንደምሳ ደግሞ ጨጓራውን አሞት አልበላም እንበል። ሱስ የለበትም ግን አለበት እንበል። 300 ብር ይወጣል ግን ደሞዝ ባይከፍሉት ቶሎ ዱቤ ውስጥ ይገባል እንበል። እንዴ ተንኮሱ አንተ ነህ እንዴ ጠራኸኝ? ሌላ ሰው መሰለኝ እኮ ነኝ። አይ እኔ ነኝ የመጣሁት። እንዴ ምንድነው መጣሁልሽ? ዛሬስ ተሽ መጣ። ኧረ ይሄ ቆሻሻ ነው እኮ ልጁ ምን ሆኖ ነው እንዴ? ቆሻሻ ከዛ ድረስ ይዘህ ትመጣለህ? እውነት አላየሁም እኔ አንቺ መሆኑን ብቻ ስለሚያው። አዎ ዛ ደግሞ ተከራይም ለማከራቲ የመጣው አይደል? ቤቱ ተከራየ? አልተከራየም።
ግን ሰው መጥቶ እያየ ነው። ኧረ እባክህ እና ብቻ በቃ የሚመጡ ሌላ ተከራይ አንፈልግም። ይሄን ከሰል ማስቀመጫ ነው አሉ። ኧረ እንደምንም አሳምናቸው። አይፈልጉም አንፈልግም አሉ። እና ምን ልታረግ አሰብክ? በቃ ወጥቼ ቤት መፈለግ ነው። እነዚህ ሰው አላቸው። ተከራይቷል እኮ ተንኮሱ። ደግሞ ዋጋውን ራሱ አችለውም። እዛ እንትን እያሉ ነው። በቃ እንድወጣ ፈልጋለሁ። ኧረ እባክህ እንዴ ሁሉም ሰው እኮ አይፈልግም። በቃ ተከራይ እንደምንም አሳምናቸው አንተ። እዚህ ጋር ጥበቃ ሊሆንልሽ በቃ ምን አድርግ? እሱን እንኳን ተንኮሱ ለጊዜው አላሰብኩትም። ሆነልሽ ግን ቤቱ? አዎ አሪፍ ነው በጣም። በቃ ይሄን ቀመጣ ይዤ አልሄድም። ኧረ ተንኮሱ ውጪ እንኳን ጣለው። እሺ በቃ በል እንግዲህ እሺ እሺ ዋው ያምራል። እንትኑ መኪናው ረዳትነት ተፈራርሜ ነበርና ቀብድ ምናምን ወስጄ ነበር። ይሄ የቤት መኪና ላይ ነው እንደምሰራው? ይሄ መኪና አልነገረም። ራይድ ምንድነው? የምንድን ሰራው? ረዳት ግፊ ነው። ዜሮ ያደርግልሃል ማርሹን። ጠዋት እየተነሳ ከፒያሳ አራብሳ ትገፋዋለህ። ተነጋግረህ ፈርመሃል። አረ እንትን ነገር አይደለም ያለኝ ረዳት ነው ያለኝ እኮ። ስትገፋው እኮ እየረዳው ነው። ምንድነው እኮ እኔ ይቅርብኛ። እኔ ይቅርብኝ። ለምን ተማሪ ነኝ። ልጆችን እያስተማርኩ ነው። ብዙ ነው እየነገርኩ ነው። መንገዱ ቁልቁለት ነው። ትገፋለህ። አለዚያ ምንድነው? ወደዛ ሂድ። ምን ልሰራ መጣ? ናፍቀሽ ነው የመጣው? እባክህ መች ትቀልዳለህ? ሰምተናል የመጣው ምን 3 ሚሊዮን ብር እንደደረሰሽ? ኧረ ነው ያልሰማሁም። አሁን እኮ ነገርከኝ። በል ሂድ። ኧረ እንጂ ኧረ እናውራ። ደግሞ ሆድ ምንድነው? አረከስኩልሽ እኮ እንዳላረሽ። አንተ ያበድክ ነው እንዳመጣ ነግሬሃለሁ። ሰፈር እንዳመጣ ነው። ሆነም ቀረና አልመኝ ነው እማ አንቺ ሆነም ቀረ ወልደዋለሁ። እናቱ ነሽ አይገርምሽ? ትቀዳለች እንዴ 3 ሚሊዮን ብር በቀልድ እንደዚህ